እግዚአብሔር ያበርህ ሊተ ወያድኅነኒ እግዚአብሔር እኔን በታላቅ ብርሃን በታላቅ ረድኤት ይጠብቀኛል። ታገስ፣ ልብህም በእግዚአብሔር ይጽና፣ በእግዚአብሔር ይታመን ብሎ አስቀምጦታል። ተስፋ መቁረጥ እግዚአብሔርን ያስክድሃል። እግዚአብሔርን ካስካድህ መንግስተ ሰማያትን ያሳጣሃል። መንግስተ ሰማያትን ካጣህ ገሃነመ እሳት ትወርዳለህ ብሎ አስቀምጧል ዮሐንስ አፈወርቅ። ያምን ያደረገ ቅዱስ ሚካኤል በእግዚአብሔር ዘንድ ተልኮ ተስፋ ያደረገው ባህራን ታሪኩ ሲለወጥ እናያለን። ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ፣ ለሚፈሩት ለሚያከብሩት የእግዚአብሔር መልአክ ዙሪያውን ይከባል። እግዚአብሔር በተቆለፈ ሳጥን ውስጥ የሚመግብ አምላክ ነው። በተቆለፈ ሳጥን ውስጥ የሚያኖር አምላክ ነው። ክፉ ሰው ክፉ ነው። ክፉ ሰው ከህይወት እንኳን አይማርም። ክፉ ሰው ከመከራ አይማርም። ክፉ ሰው ሰው ቢመክረው አይሰማም። ቅዱስ ሚካኤል ይችላል። የእግዚአብሔር መልአክ ነው። በሰይፍ አይደለም፣ እጅ ሙሉ ጋት ወይም ደግሞ ከዚህ እስከዚህ የእጁን መዳፍ ብቻ ለሰራዊቱ አሳያቸው። ያ መዓት ነው። በዚህ ጊዜ 180,000 የሚሆን ሰራዊት ደም ጎርሶ ነው የተገኘው። ይህ መልአክ የኛ ነው። አንድ ህፃን አባቱ እስካለ ድረስ ጉዳት ይደርስብኛል ብሎ አይፈራም። ምክንያቱም አባቱ ከጎኑ ካለ ሁሉን እንደሚችል ነው የሚያምነው ህፃኑ። የሚችል አምላክ እያለን እንደማይችሉት መሆን ለምንድን ነው? የሚያደርግ አምላክ እያለን የማያደርግ አምላክ እንደምንከተል የምንፈራው ለምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ይህን ድምፅ የምትሰሙት ሁላችሁ በኃያሉና በገናናው በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? እንኳን ለቅዱስ ሚካኤል በዓል በሰላም አደረሰን አደረሳችሁ። አሜን። የአምላካችን ስሙ ዛሬም ዘወትርም ከጽንፍ እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁን። የእሱን ስም ጠርተን የእሷን ስም የማንተዋት ምልዕተ ጸጋ ድንግል ማርያም ስሟ ከቅዱሳን መላእክት ከቅዱሳን ጻድቃን ሰማዕታት ጋር እንደየክብራቸው እንደየመጠን ስማቸው የተመሰገነና ከፍ ከፍ ያለ ይሁን። እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ ከኔ ጋር የምንቆይበት የትምህርታችን ርዕስ የሚሆነው በመዝሙረ ዳዊት ምዕራፍ 26 ከቁጥር 14 ላይ እግዚአብሔርን ተስፋ አድርገው የሚል ኃይለ ቃል አለ። የቃሉ ባለቤት አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንግዲህ ላለችን ሰዓት በዚህ ርዕስ ነው የምንናገረው የምንማማረው። በዚህ ርዕሳችን ውስጥ እንግዲህ ሚካኤል በዓሉ ነው። በዚህ ዕለት ውስጥ ደግሞ ብዙ ቅዱሳን ብዙ የእግዚአብሔር ወዳጆች የሚታሰቡበት ብዙ ገቢረ ተአምራት የተደረገበት የእግዚአብሔርን ታማኝነት የቅዱሳኑን አማኝነት የምናረጋግጥበት የእግዚአብሔር ትልቁ የአምላክነቱ የገናናነቱ ምስክር የተመሰከረባቸው ብዙ አይነት ታሪኮች አሉ። እነሱን በዚህ ርዕስ ውስጥ ለመቃኘት እሞክራለሁኝ። እንግዲህ የአባቶቻችን አምላክ ቅዱስ እግዚአብሔር ለእኔ ተናጋሪ አንደበት ለእናንተ ሰሚ ዝነ ልቡና ያድለን። ይህንን ቃል ቅዱስ ዳዊት የተናገረው ቃል ሲሆን ቅዱስ ዳዊት ለእግዚአብሔር ታማኝና እግዚአብሔርን ተስፋ አድርጎ በእግዚአብሔር ተስፋ ጸንቶ የሚኖር ከእግዚአብሔር ውጭ ሌላ መመኪያ የሌለው እግዚአብሔር የሚወደው እግዚአብሔርን የሚወድ ታላቅና ገናና ንጉሥ ነው። በዚህ በንግስናው ጊዜ ብዙ መከራ ቢገጥመውም ብዙ ፈተና ቢገጥመውም ነገር ግን ከዚህ ከመዝሙር 26 ቁጥር 1 ጀምረን ስናነብ እግዚአብሔር ያበርህ ሊተ ወያድኅነኒ እግዚአብሔር እኔን በታላቅ ብርሃን በታላቅ ረድኤት ይጠብቀኛል። ምንትኑ ያፈራሃኒ ምን ያስፈራኛል? ምንትኑ ያደነግጸኒ ምንስ ያስደነግጠኛል? በጥቅሉ ቅዱስ ዳዊት በ150ው መዝሙሩ መካከል ብዙ ጊዜ የእግዚአብሔርን ታማኝነት የእግዚአብሔርን አምላክነት የገለጸባቸው ምዕራፎች በጣም ብዙዎች ናቸው። ከነዚያ ሁሉ ግን ይህ በአራት ነጥብ አስረግጦ የተናገረበት ቦታ ነው። እግዚአብሔር መመኪያ እንደሆነና እግዚአብሔርን ቢያምኑት ተስፋ ቢያደርጉት የማያሳፍር መሆኑንም
ያየንበት ምዕራፍ ነው። ይህ ምዕራፍ ቅዱስ ዳዊትም ይህንን በመናገሩ ጠላቶቹን ድል አድርጓል። ጠላቶቹን ድል ነስቷል። ከጠላቶቹ ውስጥ ይመጣበት የነበረውን መከራ ወደኋላ ለመመለስ ችሏል። ምክንያቱም እግዚአብሔርን ተስፋ አድርጉት፣ ተሰፈው ለእግዚአብሔር ተአገስ ወአጽን ልበከ ብሎ ተናግሮታል። ቁጥር 14 ላይ ርዕስ ያደረግነው ቃል ይሄ ነው። እግዚአብሔርን ተስፋ አድርገው ታገስ፣ ልብህም በእግዚአብሔር ይጽና፣ በእግዚአብሔር ይታመን ብሎ አስቀምጦታል። ቅዱስ ዳዊት በእግዚአብሔር መታመንን በእግዚአብሔር ተስፋ ማድረግን ጥቅሙን አውቆታል። ለዛ ነው በሌላኛው መዝሙሩም ጣዕሞ ተአምሩ ከመሄድ እግዚአብሔር የሚታመን ተስፋ ቢያደርጉት ተስፋውን የማያስቀር ታማኝ አምላክ እንደሆነ ቅመሱትና አወቁት ብሎ አስቀምጧል። የእግዚአብሔርን ተስፋ የእግዚአብሔርን ታማኝነት ቅዱስ ዳዊት በልቡ አጣጥሞት ጣምናውም ለልቡ ተስማምቶት እስከ ዕለተ ሞቱ ድረስ በእግዚአብሔር አምላክነት በእግዚአብሔር ታማኝነት ጸንቶ የኖረ ገናና ንጉስ ነው። እኛ ከዚህ ርዕስ ውስጥ ብዙ ነገሮችን ነው የምንማረው እና ከብዙዎቹ መካከል አንዱ ቅዱስ ዳዊትም ደጋግሞ የሚያነሳው ተስፋ የሚለውን ቃል ነው። ተስፋ የሚለው ቃል ለሰው ልጅ የመኖር ዋስትና ነው። ነገን ለመኖር የግድ ዛሬ ላይ ባለ ተስፋ መሆን አለበት። የሰው ልጅ ተስፋ ከልቡ ከተሟጠጠና የሰው ልጅ ተስፋ ከቆረጠ ነገን ሊኖር አይችልም። ነገን ለመኖር በነገ ውስጥ የሚከናወኑ ድርጊቶችን ለማድረግ ባለ ህልም፣ ባለ ራዕይ፣ ባለ ዕቅድ፣ ባለ ዓላማ ሆኖ ሊራመድ ሊንቀሳቀስ የሚችለው ብዙ ታሪኮችን መስራት የሚችለው የሰው ልጅ ባለ ተስፋ ሲሆን ነው። የሰው ልጅ ተስፋ ከሌለው በዚህ ምድር የመኖር እድሉ በጣም ጠባብ ነው። ምክንያቱም ብዙ ሰዎች ነገ ለኔ የለኝም፣ ነገ ለኔ አይሆነኝም ብለው የሚያምኑ ሰዎችና ይህ ሐሳብ ወደ ልባቸው የሰረጸባቸው ሰዎች ራሳቸውን ወደ ማጥፋት ደረጃ ነው ሄዱት። መርዝ በመጠጣት በመታነቅ በተለያየ ስለት ምክንያት ራሳቸውን በመጉዳት ከዚህ ዓለም እንዲወገዱ ሆነዋል ማለት ነው። ይህ የሚያሳየን ምንድነው ከተባለ የሰው ልጅ ተስፋ ሲቆርጥ የመጨረሻ አማራጩ አለመኖር እንደሆነ ነው። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ምዕራፍ 65 ባለውም ቃል ሲናገር ተስፋ መቁረጥ የመጨረሻው ደረጃ ከኃጢአት ሁሉ የበለጠው ተስፋ መቁረጥ እንደሆነ ዝርዝሩ አስቀምጧል። ስለዚህ ተስፋ መቁረጥ እግዚአብሔርን ያስክድሃል። እግዚአብሔርን ካስካድህ መንግስተ ሰማያትን ያሳጣሃል። መንግስተ ሰማያትን ካጣህ ገሃነመ እሳት ትወርዳለህ ብሎ አስቀምጧል ዮሐንስ አፈወርቅ። ስለዚህ የሰው ልጅ ከእግዚአብሔርም ሊለየው የሚችለው ከዚህ ምድርም አጥፍቶ በዛኛው መንግስተ ሰማያትን እንዲያጣ የሚያደርገው ተስፋ መቁረጥ ነው። ስለዚህ ተስፋ ለነገ መኖራችን ትልቅ ዋስትና አለው፣ ትልቅ ዋስትና አለው። ለዛ ነው ቅዱስ ዳዊት በተስፋ ኗሪ ነው። ዛሬ መከራ ቢገጥመው ነገ ይህ መከራ ያልፋል ብሎ የሚያምን ሰው ነበር። ያንን ራሱ ያወቀውን ነገር ደግሞ ለኛ ጽፎ አስቀምጦልናል። አንተ በተስፋ ኑር ብሎ ማለት ነው። ለዛ ነው በመጽሐፍም ተስፋ ስተረሲዮ ለዘ ያለው ከመዛለው ተስፋ ምንድናት ብለህ ከጠየቀኝ የሌለውን ነገር እንዲያለ አድርጋ የምታሳይ የማይታየው ነገር እንዲያዩት አድርገው የሚኖሩባት ተስፋ ናት። ቅዱሳን ሰማዕታት፣ ቅዱሳን ጻድቃን በሚያዩት ዓለም የሚያዩትን ዓለም የሚለውጡት በተስፋ ነው። ነገ አክሊልን እናገኛለን፣ ነገ መንግስተ ሰማያትን እንወርሳለን፣ ነገ ከእግዚአብሔር ጋር እንኖራለን ብለው በዚህ በሚታየው ዓለም የማይታየውን ዓለም ለውጠው ይኖራሉ ማለት ነው። ተስፋ ማለት ነገን የምንኖርባት ነገን የምናይባት መስታወታችን ናት ማለት ነው። ለኛ ለሰው ልጅ ተስፋ ትልቅ ምርኩዙ ናት። ወድቆ እንዳይሰበር ልክ ሰው በደከመ ጊዜ ምርኩዝ እንዲያግዘው ከመውደቅ እንደሚደግፈው ሁሉ ከመውደቅ የምትደግፈን ከመጥፋት የምትደግፈን ተስፋ ናት። ተስፋ ይህን ያህል ለሰው ልጅ አስፈላጊ ከሆነ ተስፋ የምናደርገው ማን ነው የሚል ጥያቄ ነው ልናነሳ የምንችለው። ትልቁ ስህተትም የሚፈጠረው ከዚህ ላይ ነው። ለዛ ነው ተሰፈው ለእግዚአብሔር ቅዱስ ዳዊት ተስፋ የምናደርገው ማን ነው የምትለይ ከሆነ ተስፋ የምናደርገው እግዚአብሔርን ነው ብሎ አስቀምጧል። ተስፋ የሚደረገው ተስፋ የሚሆነው እግዚአብሔር ነው። ለምን ከተባለ እግዚአብሔር የሚታመን አምላክ ስለሆነ ነው። የሚታመን አምላክ ከእግዚአብሔር ውጪ ያሉ ተስፋዎች በዚህ ዓለም የሚጠፉና የማያዋጡ መጨረሻ ሂዶ ተስፋ ወደ መቁረጥ እንጂ ተስፋውን እውን ወደ ማድረግ ስለማያደርሱ ማለት ነው።
በእግዚአብሔር ያለው ተስፋ ግን በዚህ ምድርም ሳለን በሰማይም ስንሄድ ጸንቶ እውነቱ ነው ልናገኘው የምንችል የሚታመን የሚጨበጥ ተስፋ ነው። እግዚአብሔር ነው ተስፋ አድርገው ያለው። ተስፋ ካደረግን ዘንድ ደግሞ ታገስ ብሏል ቅዱስ ዳዊት፣ ጽና ብሏል። እግዚአብሔርን ተስፋ ስናደርገው የሚታመን መሆኑን መጀመሪያ ማወቅ አለብን። የሚታመን አምላክ መሆኑን ደግሞ በምን እናረጋግጣለን ከተባለ ቅዱስ ጳውሎስ ያስቀመጠው ነገር አለ። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እመኒ ያመናሁ ወቱሰ የነብር ምእመነ፣ እኛ ባናምነው፣ እኛ ባናመልከው፣ እኛ አምላክነቱን ባንመሰክር እሱ ግን የታመነ አምላክ ሆኖ ይኖራል። ወይይክልክ ሂደ ርእሶ፣ ራሱን መካድ አይችልም ይላል። ራሱን መካድ የማይችል የሚታመን አምላክ እንደሆነ ቅዱስ ጳውሎስ ለጢሞቴዎስ ነግሮታል፣ አስተምሮታል። ይህ የሚታመን አምላክ እንዴት ተረጋገጠ ከተባለ በመጀመሪያ ብዙ ታሪኮችን ብናነሳ ማሳየት የሚችለው የቅዱስ አዳም ታሪክ ነው። ቅዱስ የሆነው አዳም የተናገረው ነገር አለ። በመከራው ዘመን የት ወድቄ ልቀር ፈረድክብኝ ብሎ እግዚአብሔርን ሲጠይቀው በ5500 ዘመን ተወልጄ አድናለሁ የሚል ተስፋ ነው የሰጠው። ወደዚህ ምድር ሲልከው ይህችን ብቻ ስንቅ ነበር የሰጠው እግዚአብሔር። ይህችን ይዞ ወደ ምድር መጣ። በዚህ ምድር 5500 ዘመን መዓትና መከራ ጨለማ የሆነ ዘመን አለፈ። ያ ዘመን ሲያልፍ ግን ቅዱስ አዳም ወይም ደግሞ አዳም በሲኦል ሳለ ዘመኗን ቆጥሮ ሲደርስበት በዕለተ ዓርብ 11 ሰዓት ሲሆን አምላክ የቀረ እስኪ ተነሱ እንጸልይ ተንሶ ለጸሎት ብሎ በሲኦል ያሉ ነፍሳትን መቀስቀስ የቻለ የእግዚአብሔርን ታማኝ ተስፋውን ስላረጋገጠ ነው። ያ ተስፋው እውን መሆኑን በቅጽበት ነበር ያረጋገጠው። ምክንያቱም ተንሶ ለጸሎት ባለ ጊዜ ሰላም ለኩልክሙ ብሎ ቅዱስ እግዚአብሔር ከሲኦል አውጥቶ ወደ ገነት ያስገባው የአዳም ልጅ ሁሉ በዚህ ተስፋ ነው። ለና አብርሃም ተስፋ ሰጥቷቸው ነበር ምድረ ርስት የልጆቹ እንደምትሆን። በግብጽ ምድር ያን ያህል ዓመት ያን ያህል ዘመን ሲቀመጡ 400 ምናምን ዘመን ያንን ዘመን ጨርሰው ምድረ ርስት ገንዘባቸው እንደሆነች እግዚአብሔር አውርሷቸዋል። ይህ የእግዚአብሔር የታመነ ተስፋው ነው። እግዚአብሔርን ያመኑና ተስፋ ያደረጉ ሰዎች ወደ ኋላ ሲመለሱ አላየናቸውም። ተነግሮላቸው የቀረ ነገር አላየንም። ነቢያት ብዙ ጊዜ እግዚአብሔርን ለመኑት፣ ጠየቁት፣ እመጣለሁ አላቸው። እነ ቅዱስ ኢሳይያስ እነ ቅዱስ ኤርምያስ ብዙ ቃላትን ተናገሩ፣ ብዙ ትንቢትም ተናገሩ፣ መሰከሩ። በዚህ በተነገረው ትንቢት ምክንያት ሕያው እግዚአብሔር ዘመኑን፣ ጊዜውን፣ ቀኑን፣ ሰዓቱን ሳያዛባ ተገኘ ማለት ነው። የነቢያትን ትንቢት ፈጸመው። የነቢያትን ትንቢት፣ የነቢያትን ልመና፣ የነቢያትን መሻት እውን አደረገው። በማይገባው በረከሰው ሰውነት እሱ ራሱ ቅዱስ ሲሆን ቅዱስ የሆነው እግዚአብሔር በርኩስ በሆነው ስጋ ላይ አድሮና ተዋህዶ የነቢያትን ትንቢት ፈጽሞታል ማለት ነው። ስለዚህ እግዚአብሔር ታማኝ አምላክ መሆኑን ነቢያት አረጋግጠውልናል። በሕገ ልቡና የነበሩ ቅዱሳን አረጋግጠውልናል። መጽሐፍ ተቀምጧል። ይህ መጽሐፍ የኢየሱስ ክርስቶስን ወይም የሕያው እግዚአብሔርን ተስፋ መታመን ያረጋገጠልን ቃል በጣም ብዙ ነው። ስለዚህ ይህ እግዚአብሔር የሚታመን አምላክ ወይም ደግሞ ተስፋ አድርገውት ተስፋውን የሚፈጽም አምላክ ከሆነ በዚያው ላይ ይህ እግዚአብሔር ታሪክን የሚለውጥ አምላክ ነው ማለት ነው። ተስፋ የምናደርገው ታሪካችን ሊለውጥልን ነው። ተስፋ የምናደርገው የቆሸሸውን ታሪካችን፣ የወደቀውን ታሪካችን፣ የሞተውን ታሪካችን እንደሚያነሳልን አምነን ነው። በዛሬው ዕለት ቅዱስ ሚካኤል ያደረጋቸው ተአምራት የእግዚአብሔርን ተስፋ የሚያሳዩ ናቸው። የሰራቸው ስራዎች የእግዚአብሔርን ታማኝነት፣ የእግዚአብሔርን ተስፋ፣ በእግዚአብሔር ተስፋ ያደረጉት ሰዎች ምን ያህል ተስፋቸውን እንዲያገኙት የምናረጋግጥበት ታሪክ ነው። እግዚአብሔር ታሪክ ለዋጭ ነው። ተስፋ ላደረጉት ታሪክ ተለውጦላቸዋል። ምክንያቱም የነ አዳም ታሪክ በዘመነ ብሉይ የነበሩት ጠቅላላ ታሪክ ተቀይሯል። በሁለተኛ ነገሥት ምዕራፍ 18 ላይ ሕዝቅያስ እንዲህ የሚለው ነገር አለ። እግዚአብሔር ይህችን ከተማ
ለሌሎች አሳልፎ እንደማይሰጣት ወይም ደግሞ ለአሦር ንጉስ አሳልፎ እንደማይሰጣት በልባችሁ እግዚአብሔርን ተስፋ አድርጉ፣ ተስፋችሁን ደግሞ አረጋግጣችሁ እመኑት ይላል። እመኑት። ለዛ ነው ሕዝቅያስ ይህንን ቃል ነገራቸውና አጽናናቸው። ካጽናናቸው በኋላ እስራኤላውያን በእግዚአብሔር ታመኑ። ከታመኑ ዘንድ ነገ ሊሞቱ የነበሩት ነገ ከዚህ ምድር ሊጠፉ የነበሩት ህዝቦች፣ ሰይፍ ተስሎላቸው የነበሩ ህዝቦች፣ ሞት ታቅዶላቸው የነበሩ ህዝቦች በሰናክሬም ምክንያት ከመኖር ወደ አለመኖር ሊለወጡ የነበሩት ህዝቦች እግዚአብሔርን ተስፋ በማድረጋቸው እግዚአብሔርን በማመናቸው ጧት ሲነጋ ታሪክ ተለውጧል። ሰናክሬም ከነሰራዊቱ ከመኖር ወደ አለመኖር ሲቀየር ከመኖር ወደ አለመኖር ይቀየራሉ የተባሉት እስራኤል ግን በህይወት መኖር ችለዋል ማለት ነው። ይሄ የእግዚአብሔር ተስፋ ነው። ሕዝቅያስ ሌላ ተስፋ አልነበረውም። ተስፋችሁን እግዚአብሔርን አድርጉ ብሎ ነበር ለእስራኤል የመከራቸው። መታመኛችሁ እግዚአብሔር ይሁን፣ እሱ ያድናል አለ፣ እሱ ይችላል አለ። በቃ የሚችለውን ነው ተስፋ ማድረግ ያለብን። የሚችለውን ተስፋ ያደረጉ እስራኤል ታሪካቸው ተቀይሯል። ብዙ ታሪክ አለ። እነ ጌዴዎን በብዙ መከራ ነበሩ። መኖር እስኪሳናቸው ድረስ ራሳቸውን ለማጥፋት እስኪያስቡ ድረስ ሌላው ቀርቶ የሚበሉትን የሚጠጡትን እንኳን እስኪያሳጧቸው ድረስ ጠላት ነግሶባቸው ነበር። ያ ታሪክ በእግዚአብሔር ተስፋ ተቀይሯል። አንድ ቀን እግዚአብሔር ይጎበኘናል ብለው አመኑት። ተስፋ ያደረጉት እግዚአብሔር ደግሞ አዳናቸው። ታሪክ ተለወጠ። ታሪክ ተለወጠ። እግዚአብሔርን ተስፋ አድርገው ታሪክ ያልተለወጠላቸው የለም። ከዚያ መካከል በዛሬው ዕለት ቅዱስ ሚካኤል ያዳነው የባህራን ታሪክ የዚህ ተስፋ ውጤት ነው። የዚህ ተስፋ ውጤት ነው። ቅዱስ ሚካኤል የእስራኤልን ታሪክ ቀይሮ ነበር። ከግብፅ አውጥቷቸው ነበር። ከመከራ አውጥቷቸው ነበር። ከሰቆቃ ከሐዘን ከትካዜ አውጥቷቸው ነበር። ከመጨቆን አውጥቷቸው ነበር። ያንን ያደረገ ቅዱስ ሚካኤል በእግዚአብሔር ዘንድ ተልኮ ተስፋ ያደረገው ባህራን ታሪኩ ሲለወጥ እናያለን። የአፎሚያ ታሪኳ ሲለወጥ እናያለን። የቅዱስ ላሊበላ ታሪኩ ሲለወጥ እናያለን። ይህ ሁሉ በእግዚአብሔር ተስፋ ጸንቶ የሚኖሩ ሰዎች ታሪክ ነው። ሰው ሳይኖራቸው እግዚአብሔር ብቻ ተስፋቸው የሆነላቸው ሰዎች ታሪክ ነው። የታሪክ ቅዱስ ሚካኤል በየ12 ወር ወይም ደግሞ ወር በገባ በ12 ቀን ሁሉ ጊዜ ዓመት እስከ ዓመት በ12 ወር የሚያደርጋቸው ተአምራት እግዚአብሔርን ተስፋ አድርገው እግዚአብሔር ደግሞ ታማኝነቱን ለመግለጽ መልአኩን እየላከ የሚያከናውናቸው ታሪኮች ናቸው። ይታየን መልአክ እግዚአብሔር አውዶሙ ለለ ይፈርህዎ፣ ለሚፈሩት ለሚያከብሩት የእግዚአብሔር መልአክ ዙሪያውን ይከባል ማለት እግዚአብሔርን ለሚፈሩትና ለሚያከብሩት ሰዎች እግዚአብሔርን ለሚያምኑትና ተስፋ ለሚያደርጉት ሰዎች የእግዚአብሔር መልአክ በዙሪያው እንዲከብ ይሆናል ማለት ነው። የእግዚአብሔር መልአክ ደግሞ ቅዱስ ሚካኤል ነው አንዱ። ይህ ቅዱስ ሚካኤል ከእግዚአብሔር እየተላከ የብዙዎችን ሕይወት የቀየረ ነው። ከዚያ መካከል እንግዲህ የነ ባህራን ነው እንዲያነሳውት። ባህራን እናት አባቶቹ ድሃዎች ነበሩ። ታሪኩን ለማሳጠር ራሳቸውን ማስተዳደር የማይችሉ ነገር ግን በትዳራቸው ውስጥ ጽኑ እና ታላቅ የሆነ የእግዚአብሔር ፍቅር የነበረበት በሁለታቸው ውስጥ ታላቅ መተማመን የነበረበት ባዶ የነበረውን ቤት በእግዚአብሔር ተስፋ ሞልተው የሚኖሩ ሁለት ባለትዳሮች ነበሩ። ዛሬን ሳይሆን ነገን በእግዚአብሔር የሚሸፍኑ ባለትዳሮች ነበሩ። ዛሬ ድሃ ብንሆን ነገ ግን እግዚአብሔር ቤታችን ይሞላዋል ብለው ያስቡ ነበር። ተስፋ ነበራቸው። ተስፋቸውም ከሰው አይደለም። ተስፋቸው ከገንዘብ አይደለም። ተስፋቸው ከጉልበታቸው አይደለም። ተስፋቸው በእጃቸው ከሚሰሩት ዕውቀት በአይምሮአቸው ከሰበሰቡት ዕውቀት ላይ አልነበረም። ተስፋቸው እግዚአብሔር ብቻ ነው። እግዚአብሔርን ተስፋ አድርገው ሚካኤልን ይዘክሩ ነበር። በዓለ ጊዜን ይዘክሩ ነበር። ቅዱሳን ከድህነታቸው ቀንሰው በድህነት ካላቸው ንብረት ሀብት ቀንሰው ለእግዚአብሔር ይሰጡ ነበር። የሚያወጡት መልሶ እንደሚያመጣ ተስፋ አድርገው ነው።
ሲሆን ስላዩ ማለት ነው። እነዚህ ሁለት ባለትዳሮች ባህራንን እንዲወልዱ ያደረጋቸው ድህነቱ በእግዚአብሔር ምክንያት በተስፋ ስለጠፋላቸው ነው። ድህነቱ ነገ እንደሚቀየር ያምኑ ነበር። እግዚአብሔር ተስፋቸው ስለነበረ እሱ የከፈተውን ጉሮሮ ሳይሞላው አያድርም ብለው ተስፋ ያደርጉ ያምኑ ስለነበር ባህራንን እንዲወልዱ ሆነ። ምክንያቱም በዘመናችን ብዙ ሰዎች እኔ በወልዶ ማን ያሳድገዋል ብሎ የሚያምን ትውልድ ስላለ ነው መውለድን የሚከለክለው። መውለድ የማይፈልገው በእግዚአብሔር ያለው ተስፋ ጠባብ ስለሆነ ነው። የእግዚአብሔርን ተስፋ ስለማይከተል ነው። እግዚአብሔርን ስለማያምነው ነው። መጋቢ መሆኑን ታማኝ መሆኑን ስለማያምን ሰው ከመውለድ ይቆጠባል ማለት ነው። እነዚህ በድህነት ውስጥ ያሉ ሁለት ባለትዳሮች ግን በመካከል እግዚአብሔር ስለነበረ በእግዚአብሔር የሚጠራጠር ሕሊና አልነበራቸውም። እምነታቸው ተስፋቸው ሙሉ ነበር። በዚህ ምክንያት ያው እግዚአብሔር የባህራንን ልደት በእነዚህ ሰዎች መካከል እንዲገኝ አደረገው ወይም እንዲሆን አደረገው። ባህራንን የመሰለ ልጅ ሰጣቸው። ባህራን ሲወለድ ያባቱ ሞተ። ባህራንን ሊያሳድገው አልቻለም። ነገር ግን የባህራን ቤተሰቦች በእግዚአብሔር የሚታመኑና እግዚአብሔርን ተስፋ የሚያደርጉ ስለነበር በአባቱ ሞት ምክንያት እናቱ ልጁን አላስቀረችውም። ባህራን እንዲወለድ ፈቃዷ ነበረ። ባሌ ከሞተ ማን ያሳድግልኛል ብላ አልጣለችውም ማለት ነው። አልጣለችውም። ተስፋ ነበራት። እግዚአብሔርን ታምነው ነበር። ባህራን ተወለደ። በሚወለድበት ጊዜ ግን ጭንቅ ነበር ይላል። እናቱ በምጥ ተይዛ ትጨነቅ ነበረ። በዚህ ጊዜ ሕያው እግዚአብሔር ሆይ መልአኩ ቅዱስ ሚካኤልን ላክልኝ፣ ከዚህ ከገባውበት ጭንቅ ያወጣኝ ዘንድ፣ ከዚህ ከደረሰብኝ መከራ ያድነኝ ይገለግለኝ ዘንድ መልአክህን ላክ እያለች ትማጸን ነበር። በዚያ ጭንቅ ውስጥ እንኳን ተስፋ እግዚአብሔር ነው። በጎኗ የነበሩትን ሰዎች ወደ ሕክምና ወሰዱኝ አይደለም፣ ሌላ መፍትሄ ፈልጉልኝ አይደለም፣ መፍትሄው ከእግዚአብሔር ዘንድ እንዳለ ስለገባት በዚያ መከራ ውስጥ ሆና እግዚአብሔርን ትጠራ ነበር። መልአኩን እንዲልክላት፣ ቅዱስ ሚካኤልን እንዲልክላት። ምክንያቱም ከሰዎች ይልቅ ፈጥኖ የሚደርሰው እግዚአብሔር ነው። ከሰዎች ይልቅ ፈጥኖ መፍትሄ የሚሰጠው እግዚአብሔር ነው። ያንን እግዚአብሔርን ነበር ተስፋ ያደረኩ አንተን ነው፣ እባክህ ብላ ለመነችው እግዚአብሔር። በዚህ ጊዜ ቅዱስ ሚካኤል መጣ። ከዚያ ካለችበት ጭንቅ ከደረሰባት እንግልት ገላገላት። ባህራን ተወለደ። ሲወለድ ትልቅ የሆነ ብስራት ተሰማ። በባህራን ልደት ምክንያት ቤቱ ሰምቶት የማያውቀውን ብስራት ሰማ። እስካሁን ድረስ ተስፋ ሲያደርጉት የነበረውን እስካሁን ድረስ ይለወጣል ብለው ያስቡት የነበረውን ታሪክ ዜናውን ቅዱስ ሚካኤል ይዞት መጣ። ምክንያቱም ይህች ሴት በድህነት ነበር የኖረችው። ልጇን በድህነት እንደሚኖር አላሰበች። ምክንያቱም ሕያው እግዚአብሔር አንድ ቀን ይለውጠዋል ብላ ታምን ስለነበረ ያ ታሪክ ሊለወጥ ደረሰ። መልአኩ ቅዱስ ሚካኤል በጎረቤት የነበረ ባለሀብት ነበር። ጨካኝ፣ የማይሰጥ ለድሃ የማይራራ ከእግዚአብሔር መቀበሉን የዘነጋ ተቀብሎ የማይሰጥ ሀጥ ሰው ይትለቃህ ወይ ይፈዲ ይበደራል አይሰጥም ተብሎ የተነገረለት ሰው ባለጸጋ ነበር። ያ ማለት ክፉ ልቡና ያለው ጨካኝ ልቡና ያለው ከገንዘቡ ላይ ገንዘብ እያደለበ የሚያኖር እንጂ ካለው ገንዘብ ቀንሶ ለነፍሱ ለሰው የማያደርግ ምጽዋት በጆሮ ሰምቶ የማያውቅ በህሊናው አስቦት የማያውቅ ሰው ነበር። በዚህ ጊዜ ቅዱስ ሚካኤል ምን አለ? የዚህን ጨካኝ ሰው የዚህን ክፉ ሰው ሀብትና ንብረት ይህ ልጅ ይወርሰዋል የሚል ዜና አመጣ። አሁን ይሄ አንድ ታሪክ ነው፣ የተለወጠ ታሪክ ነው። የቀረው ውጤቱ ነው። ዜናው ተነግሯል፣ ብስራቱ ተሰምቷል። ይህ ዜናና ይህ ብስራት በቤቱ ውስጥ ባሉ ሰዎች ጆሮ ተሰምቷል፣ ተደምጧል። ከዚህ በኋላ ለሰውየውም ዜናው ደረሰው። ባለበት ሆኖ እንቅልፍ ይዞት ሳለ ከእንቅልፉ ነቅቶ ይህን እንዲሰማ ሕያው እግዚአብሔር ፈቃዱ ነበርና እንዲሰማው አደረገው ማለት ነው።
መላኩ ሲናገር። በዚህ ጊዜ ይህ ሰው ጭንቅ ያዘው። ይህንን ልጅ እንዴት አድርጌ ላጠፋው እችላለሁ የሚል ማለት ነው። ደስታ በተመላበት ብስራት መከራን ሊያጎናጽፍ የሚችል ደግሞ ሌላ ጥንስስ ተጠነሰሰ ማለት ነው። በዚህ ውስጥ ባህራን አለ። በደስታውና በሐዘኑ መካከል ያለ ህይወት ነው የባህራን ህይወት። መጨረሻ ላይ ይህ ልጅ እያደገ ሲመጣ ሰውየው ምክንያት ነበር ይፈልግለት የነበረው። በሱ እጅ የሚገባበትን እሱን የሚያጠፋበትን እንቅልፍ ሳያይ ቀን ከሌት ክፉ ምክርን ክፉ ሐሳብን ሲመክር ሲያስብ ይኖር ነበር። ከዕለታት አንድ ቀን ደፍሮ ተራምዶ ሄዶ እናቱን ጠየቃት። ይህንን ልጅ እኔ ላሳድግልሽ፣ አንቺ ድሃ ነሽ፣ ነገር ግን ከኔ ቤት ሀብት ንብረት አለ፣ ሲያድግ ያንን ይወርሳል። ለጊዜውም ሳይሳቀቅ ሳይራብ ሳይጠማ ማሳደግ እችላለሁ። ስለዚህ ማሳደግ ስለምችል ስጪ ላሳድግልሽ፣ በዚህ ባይሆን ልርዳሽ አላት። እናትና የልጇን በተርላ በደስታ ማደግ፣ የልጇን ጠግቦ ማደር፣ የልጇን ረክቶ ማደር ትፈልገው ነበርና አሳልፋ ሰጠችው። በባህራን እናት ልብ የሰውየው ክፋት አልታሰበም ነበር። አሳልፋ ስትሰጠው ባህራንን በበጎ እንዲያሳድግላት እንጂ እንዲገለው እንዲያጠፋው አልነበረም። ነገር ግን አንድ ነገር ብላ ነው የሰጠችው ስትሰጠው። ሕያው እግዚአብሔር ሆይ ይህ ልጅ የሰጠኝ አንተ ነህ። አሁንም ለዚህ ሰው አሳልፌ ስሰጠው አንተ በመካከል አለህ። ይህ ልጅ ያንተ ነው የዚህ ሰውዬ አይደለም ብለዋለች። የነገርከኝንም ተስፋ እስከ ዕለተ ሞት እጠብቀዋለሁ። ልጅ እንደማይሞት በአንተ ተስፋ አደርጋለሁ አለች። ይህን ብላ ለእግዚአብሔር ተናግራ ልጁን አሳልፋ ሰጠች። ምን አይነት ልብ ነው ያላት! በአባቷ በአምላኳ ይህን ያህል ከታመነች እግዚአብሔር ደግሞ ይህንን መታመኗን ተቀብሎላት ባህራንን ይጠብቀው ነበር። ባህራን ለሞት የተፈረደበት ሰው ነው። ለሞት የተዘጋጀ ሰው ነው። ባህራን ራሱ ሳያውቀው ነገር ግን ሰውየው በሚያውቀው መንገድ ሞቱ ነገ ነበር። ሰውየው ሳጥን አሰራ። ባህራን አልሰማም። ባህራን አላወቀም። እናቲቱም አላወቀችም። ሰውየው ሳጥን አሰርቶ መጣ፣ አስገብቶ ቆለፈበት። ባህራን ይሄን አያውቅም። ያ ማለት እንደሚጥለው እንደሚገለው አያምንም ነበር ባህራን። እናቱም ይሄን አልሰማችም። በመካከል ያለው እግዚአብሔር ግን ይመለከት ነበር። ባህራንን እንዲጠብቅ የታዘዘው መልአክ ቅዱስ ሚካኤል ይጠብቅ ነበር። ይሄንን አብሮ ነበር፣ ከሳጥኑ ውስጥ ነበር። ለሞት ፍርድ ሲፈረድ ከተፈራጁ ጎን የሕያው እግዚአብሔር መልአክ ነበር። ከዚህ በኋላ ወደ ባህር ነው ወስዶ የጣለው። በእግዚአብሔር የሚታመን እግዚአብሔርን ተስፋ የሚያደርግ ሰው ምን ጊዜም ሞት ወደ ሕይወት ሲቀየር ነውና የምናየው። ባህራን ይሙት በቃ ተፈርዶበት ወደ ባህር ተጣለ፣ ሄደ። ለ20 ቀን የሚያስጉዝ ባህርን ነው ተሻግሮ ሄደው የባህራን ሳጥን። በዚያ ባህር ውስጥ ሕያው እግዚአብሔር ነበር። ባህሩ የእግዚአብሔር ነው። ባህሩ የእግዚአብሔር ስለሆነ እግዚአብሔርን ተስፋ ያደረገችው እናቱ አትደነግጥም ነበር። ትክክለኛውን አምላክ ነው ተስፋ ያደረገችው። የሚታመነውንና የሚችለውን ነው ተስፋ ያደረገችው። ሰው ግን በባህር የተጣለን ማዳን አይችልም። ሰው ግን በባህሩ ላይ ስልጣን የለውም። እግዚአብሔር ግን በተቆለፈ ሳጥን ውስጥ የሚመግብ አምላክ ነው። በተቆለፈ ሳጥን ውስጥ የሚያኖር አምላክ ነው። ሳጥኑንም ጥሎ ቁልፉንም ጥሎ ተመለሰ ሰውየው። የ20 ቀን ጎዳና የሚፈጀውን ባህር ሂዶ ሳጥኑ ነፋስ እየገፋው ከአንድ ሰው ሀገር ደረሰ። ያ ሰው ደግሞ ልጅ የሌለው በልጅ ማጣት ሲሰቃይ ሲያዝን የኖረ ሰው ነበር። ያ ሰው ሳጥኑ ሲመጣ አይቶ ልጅ ይሆናል ብሎ ሳይጠረጥር፣ ነገር ግን ወርቅ ነው የነጋዴ ሀብት ነው ብሎ ገብቶ አወጣው። መቆለፊያው አልነበረም ወይም ቁልፉ አልነበረም መክፈቻው። አውጥቶ ወስዶ ቤቱ አስቀመጠው። በበነገው ተመልሶ የሚበላው አሳ ሊይዝ ሄደ። ከዚያም ሄዶ አሳ አጥማጆችን በብር የሚገዛቸው
አሳ እንዳላቸው ጠየቃቸው፣ ሰጡት። ከቤቱ ሂዶ ሊበላ ሲል ሕያው እግዚአብሔር ጥበቡ ልዩ ነው፣ ከሃሊነቱ ልዩ ነበርና ባህራን በባህሩ ላይ ሲመጣ ቁልፉን ሰውየው ጥሎ ስለነበር ያንን ደግሞ የዋጠው አሳ ከባህሩ እኩል ከዚያች ቦታ ደርሶ ነበር። ያንን አሳ ከቤቱ ወስዶ ሲቀደው ሆዱን ቁልፍ አገኘ። በልቡ ይህ ቁልፍ የዚህ ሳጥን ቁልፍ ነው ብሎ አሰበ ይልና ሂዶ ሞከረው፣ ከፈተለት። ሲከፍተው እንደ ፀሐይ የሚያበራ እንቁ የሆነ ልጅ ነበር። በ20 ቀን ጉዞ ውስጥ ረሃብ አላጠነዘለውም። በ20 ቀን ውስጥ ጥማቱ ከንፈሩን አላሳረረውም ነበር። የፊቱ ውበት ደም ግባቱ እንደነበረ ነበር። ምክንያቱም ሰው ከሚመግበው ይልቅ እግዚአብሔር የሚመግበው ይበልጥ ነበርና። የባህራን መጋቢው የባህራን ረዳቱ እግዚአብሔር ነው። ባህራን እስከዚህ ጊዜ ድረስ እግዚአብሔር ከሱ ጋር ነበር። ከዚህ በኋላም እግዚአብሔር ከሱ ጋር እንደሚሆን በተስፋ የሚኖር ልጅ ነበር። በተስፋ የሚኖር ልጅ ነው። አሁንም በዚህ አላቆመም የባህራን መከራ። መጨረሻም ይህ ሰው ከብዙ ዓመታት በኋላ ለንግድ ሲመላለስ ሲሄድ ከዚያች ሀገር ደረሰና ከሰውየው ቤት እንግዳ ሆኖ መጣ። ይሄው ጠላቱ ነው። ለባህራን ሞት ቀን ሌት ሲጨነቅ የነበረው ገደልኩት አጠፋሁት ብሎም ጨርሶ ከቤቱ አርፎ የተቀመጠው ይህ ባለሀብት ሕያው እግዚአብሔር ግን በምስጢሩ እንዲያቆየው፣ ሕያው እግዚአብሔር በካሊነቱ እንዲያዘገየው አላወቀም፣ አልተረዳም ነበርና ባህራን ካለበት ቤት ደረሰ። ባህራን ብሎ ሲጠራው ልጁን ሰማው። ይህ ልጅ ምንድነው ብሎ አጣራ። በዚህ ሰዓት በዚህ ዘመን እንዲህ ባለ ሳጥን ባህር ላይ ተጥሎ ያገኘሁት ልጅ ነው አለው ይላል ሰውየው። ከዚህ በኋላ ይህ ሰው ገደልኩት ብዬ አለቀለት ብዬ ከዚህ በኋላ አይነሳም አይመጣም ብዬ በልቡና አርፌ የተቀመጥኩት ለካ እዚህ አለ ብሎ አሁንም ሌላ መንገድ ፈጠረለት። ክፉ ሰው ክፉ ነው። ክፉ ሰው ከህይወት እንኳን አይማርም። ክፉ ሰው ከመከራ አይማርም። ክፉ ሰው ቢመክረው አይሰማም። ስለዚህ ይህ ክፉ ባለጸጋ ደግሞ በፍቅረ ነዋይ የታሰረ የታወረ ስለነበረ በጆሮ ሌላ የሚያስገባበት ቀዳዳ አልነበረውም፣ መስኮት አልነበረውም። ስለዚህ ባህራን አሁንም ለሞት ነበር ይላክ የነበረው። ሰውየው አንድ ውሳኔ ወሰነ። ይህ ልጅ ለማጥፋት አሁንም ያለኝ አማራጭ ወደ ቤቴ መላክ ነው አለና ለዚያ ለበጉ ጠባቂ ወይም ደግሞ ላሳደገው ሰውዬ 20 ወቄት ወርቅ ልስጥህ፣ ይህን ልጅ ከቤት የረሳሁትን ዕቃ ይዞልኝ ቢመጣ ስጠኝ አለው። ያ ሰውዬ ሰጠው። ባህራን አባቱ ሲያዘው እሺ ነው ያለው። ምክንያቱም የእግዚአብሔር ሰው ነበር። ባህራን አባት እናትን ማክበር እንዳለበት ያውቅ ነበር። በዚያ መካከል ብቻዬን ሲሄድ እሞታለሁ፣ አንበሳ ይበላኛል፣ ሽፍታ ይገለኛል፣ እንዲህ ይሆናል የሚል ፍርሃት የለውም። በልቡ ውስጥ እግዚአብሔር አለና ተስፋው እግዚአብሔር ነው። በያም ቢኖር ሕያው እግዚአብሔርን ይዟል። በባህር ላይ ያን ያህል ያሳለፈውን እግዚአብሔርን አሁንም ያምነዋል። ባህራን ያውቃል። ከዚያ ያሳለፈው እግዚአብሔር አሁንም እንደማይጥለው ያውቃልና አልፈራም። ጓደኛ ይሰጠኛል አለም። እሺ አባቴ ብሎ ብቻውን ደብዳቤውን ተቀብሎ ሄደ። ደብዳቤው ግን እንደ ኦሪዮ የሞት ደብዳቤ ነበር። ልጁ እንደደረሰ ግደሉት የሚል የባህራን ታሪክ ይሄ ነው። ባህራን መጀመሪያ ሞት ተፈርዶበት ሙቷል ተብሎ ነበር። ነገር ግን አልሞተም። አሁንም ይሙት በቃ ተፈርዶበት ወደ ሞት አፋፍ እየሄደ ነው። ነገር ግን ተስፋ ያደረገው እናቱ የምትተማመንበት ራሱ የሚተማመንበት ባልየው አባቱ ይተማመንበት የነበረው እግዚአብሔር አሁንም ከጎኑ አልጠፋም። ተስፋው እግዚአብሔር የሆነ ሰው እንዲህ ነው። መተማመኛው እግዚአብሔር የሆነለት ሰው እንዲህ ነው። በመካከል ታሪክ ተቀየረ። ባህራን ከሞት ወደ ህይወት የሚለወጥበት ከሞት ወደ ህይወት የሚጓዝበት ታሪክ ነው የተቀየረለት። መልአኩ መጣ፣ ደብዳቤውን ስጠኝ ሲለው አልሰጥም ነው ያለው። ምክንያቱም የተላከበት ደብዳቤ ለሌላ አሳልፎ እንዲሰጥ ሳይሆን ለቤተሰቡ እንዲያደርስ ስለሆነ ይሄ የባህራንን ትልቅነት የባህራንን አስተዋይነት የሚያሳይ ታሪክ ነው። ራሱ ሳያየው ሰው ላሳየኝ ሲለው እንኳን ማሳየት ያልፈለገው አደራን የሚጠብቅ ሰው ነበር ባህራን።
ባህራን የሰዎችን አደራ ሲጠብቅ ሕያው እግዚአብሔር ደግሞ እሱን እንደ አደራ ይጠብቀው ነበር። ምክንያቱም እናቱ ለእግዚአብሔር ነበር አደራ የሰጠችው ባህራን። አደራን የሚጠብቅ ባህራን አደራነቱን አስጠበቀ። ሕያው እግዚአብሔር ለእናቱ ትልቅ ተስፋ ሰንቆላት የነበረው ባህራን የጎረቤቱን ሀብት ወርሶ በድህነት ሳይሆን በሀብት እንዲኖር ነው። ያንን ሰምታለች። ያ ተስፋ አለ እስካሁን አትጠራጠረውም። በእግዚአብሔር መልአክ አንደበት ነው የሰማችው። አትጠራጠረውም። ትጠብቀው ነበር፣ ተስፋውን ትጠብቀው ነበር። ዘመናት አልፈዋል። ብዙ ዘመናት ተቆጥረዋል። ልጇ ከፊቷ የለም። ኪድ አታገኘውም። ነገር ግን ያ ለሞት የተፈረደበት ልጅ እንደማይሞት እግዚአብሔርን ተማምና ትኖር ነበር። በእግዚአብሔር ተስፋ ጸንታ ትኖር ነበር። አንድ ቀን እንደሚመጣ ትጠብቅ ነበር። ታሪክ እንደሚለወጥ ከድህነቷ እንደምትወጣ የእግዚአብሔር ተስፋ ነበር። በዚህ ጊዜ መልአኩ የባህራንን መተማመን ወይም ደግሞ የባህራንን ጥንቁቅነት ከተረዳ በኋላ ለኔ መስጠቱን ትተህ በእጅህ አሳየኝ አለው። በእጁ አሳየው ይላል ደብዳቤውን። የሞቱን ደብዳቤ ወደ ሕይወት ቀየረለት ባጭሩ። ያንን ይዞ ከቤተሰቡ ደረሰ። ቤተሰብ ተሰብስቦ የባለ ሀብቱን ማህተም ካዩ በኋላ ታሪኩ እንደደረሰ ግደሉት የሚለው ተቀይሮ እንደደረሰ ሴት ልጅ ነበረችው፣ ይችን ሴት አጋቡትና ያለኝን ሀብት ንብረት ሁሉ አውርሱት የሚል ስለነበረ ያንን አከናወኑት፣ ፈጸሙት። እስከ 40 ቀን ድረስ ሰርግ ያደረጉ ይላል። ከዚህ በኋላ በ40ኛው ቀን ሰውየው ሲመጣ ከቤት ዘፈን ወይም ደግሞ የዘፈን ድምጽ ሰማ። ምንድነው ብሎ ሲያጣራ ባህራን የላከውን ደብዳቤ ይዞ እንደመጣ ሀብቴን ንብረቴን አውርሱት፣ ልጄን ስጡት እንዲያለ ያንን እያከናወኑ እንደነበረ ሰዎች ሲነግሩት ደንግጦ ከበቅሎ ወድቆ ሞተ ነው ታሪኩ። ይኖራል የተባለው እኖራለሁ ብሎ ያሰበው ባለሀብት ከበቅሎ ወድቆ ነው የሞተው። እሞታለሁ ያለው ወይም ደግሞ ሞት የተፈረደበት ባህራን ካለመኖር ወደ መኖር ነገ ሊሞት የነበረው ሰውየው ሲመጣ መቃብር ገብቶ አገኘዋለሁ ያለው ባህራን አሁን ሰውየው ወደ መቃብር ገብቶ የሰውየውን የመኖር ተስፋ ባህራን እየኖረው ነው ማለት ነው። ሲወለድ የተነገረው ተስፋ የዚህን ባለሀብት ንብረት ይወርሳል ተብሎ በልደቱ ቀን የተነገረው ተስፋ ልክ ለወጣትነት እድሜው ሲደርስ፣ ልክ ለአቅመ አዳም ሲደርስ ያቺ ተስፋ ተፈጸመች። ያቺ ተስፋ ባህራንን ከድህነት ህይወት እናቱንም ከድህነት ህይወት አወጣት። የተጠበቀው ተስፋ ትክክል ተፈጸመ ማለት ነው። እግዚአብሔርን ተስፋ ያደረገ ሰው ታሪኩ ይለወጣል ማለት ይሄ ነው። እግዚአብሔርን የሚያምን ሰው ታሪኩ ይለወጣል ማለት ይሄ ነው። እግዚአብሔርን ተስፋ የሚያደርግ ሰው አይፈራም። እግዚአብሔርን ተስፋ ያደረገው ሰው በሞት ውስጥ እንኳን ቢያልፍ ሕያው እግዚአብሔር አለ ብሎ ያምናል። ይሄ ታሪክ በዛሬው ዕለት ተጽፎ ተከናውኖ እናገኛለን። ቅዱስ ሚካኤል የባህራንን ህይወት የቀየረበት ታሪክ ነው ማለት ነው። ቅዱስ ሚካኤል የአፎሚያን ታሪክ የቀየረበት ታሪክ ነው ዛሬ። እግዚአብሔርን ተስፋ አድርገው ይኖሩ የነበሩ አፎሚያም ልክ እንደ ባህራን እግዚአብሔርን ተስፋ አድርጋ ባሏ የለም፣ ወንድም እህት የላትም፣ ሁሉ ነገር የሌላት አንዲት ባልቴት ነበረች። በዚች ባልቴት ልብ ውስጥ ሕያው እግዚአብሔር ነበር። በሕያው እግዚአብሔር ፈቃድ መልአኩ እንዲጠብቃት ተደርጋ ነበር። ዲያብሎስ ሊያስፈራራት መጣ። ዲያብሎስ ሊገላት መጣ። ዲያብሎስ ሊያጠፋት መጣ። ነገር ግን ሕያው እግዚአብሔር ይጠብቃት ነበር። የነዚህ የሁለቱ ብቸኛሞች ታሪክ ነው ይህንን የዛሬውን በዓል እንድናከብረው ያደረገው። የነሱ እግዚአብሔርን ተስፋ ማድረግ ለኛ ተግሳጽና ምክር ለህይወታችን ተስፋ እንዲሆነን ተጽፎ ተቀመጠ። ኦርቶዶክሳውያን ቅዱስ ዳዊት እግዚአብሔርን ተስፋ አድርጉት ነው ያለው። መጽሐፍ የተጻፈው ታሪክ የተዘገበው እናንተና እኔ በዚያ ታሪክ ተመስርተን ህይወታችንን እንድናራምድ ነው። በአመት የቅዱስ ሚካኤልን ታሪክ የባህራንን ታሪክ እየተረክን መኖር ሳይሆን የነሱን ታሪክ እየሰማን መኖር ሳይሆን
ከዚህ አልፎ ሌላ የሚጠበቅብን ነገር አለ። በዘመናችን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካችን ተበላሽቷል። እንደ ባህራንና እንደ አፎሚያ ሰይጣን ዕለት ዕለት እኛን ለማጥፋት ይተጋል። ቤተክርስቲያንን ለማጥፋት ሰይጣን ያልተነሳበት ያልተራመደበት ዘመንና ጊዜ የለም። እንዲያለፉት ዘመናት አሁንም ደግሞ ቤተክርስቲያንን ሊፈትናት ቀሌት ይታገላታል። በዚህ ጊዜ ተስፋችን ማን ነው? ኃያላን ሀገራት ይሆኑ? በእጃችን ያለው መሳሪያ ይሆን? በአይምሯችን ያለው ዕውቀት ይሆን? ወይስ በቤታችን የሰበሰብነው ሀብት ንብረት ይሆን? ሞታችን ወደ ህይወት ሊቀይረው የሚችለው ምኑ ነው? ተስፋ ያደረግነው ማንን ነው? ቅዱስ ዳዊት ይሄንን ነው የሚያሳየን። የነ ባህራን ታሪክ ይሄንን ነው የሚያሳየን። እኛ ባዶ ነን፣ ምንም የለንም። ግን እንዘ አልብነ ኩሉ ብነ ብለን የምናምን ሰዎች ነን። ምንም ሳይኖረን ሁሉ አለን ብለን ደፍረን የምንናገር ክርስቲያኖች ነን። ይህ ተስፋ ነው። ይህ ተስፋ ነው። በእጅ የጨበጥነው ነገር ባይኖርም በእጅ ከተጨበጠው በላይ የምንታመነው ተስፋ የምናደርገው አምላክ አለ። ለዛ ነው ቅዱስ ጳውሎስ እንዘ አልብነ ኩሉ ብነ፣ ድሃዎች ነን፣ ምስኪኖች ነን፣ ሰዎች እንደፈለጉ የሚጫወቱብን፣ ሰዎች እንደፈለጉ ዝቅ አድርገው የሚገፉን፣ የሚያዋርዱን ዝቅ ያልን ወራዶች ሰዎች ነን በሰው ዘንድ። ነገር ግን እነሱ ያላቸው ምድራዊ ነው፣ እኛ ያለን ሰማያዊ ነው። ሁሉን የሚችል እግዚአብሔር አለንና ሁሉን እንችላለን አለ ቅዱስ ጳውሎስ። ሁሉን ምንም ሳይኖረን ብዙ ነገር ካላቸው ሰዎች እኩል የሚያደርግ ተስፋ አለን። ይሄ ደግሞ ተስፋ እግዚአብሔር ነው። ከመጣብን መከራ ከመጣብን ሞት እንደ ባህራን ዕለት ዕለት ከሚወሰንብን ምክር ሊያድነን የሚችል እግዚአብሔር ብቻ ነው። ቅድም እንዳነሳሁት ሕዝቅያስን ከሞት ያተረፈው የእግዚአብሔር ተስፋ ነው። ሕዝቅያስን ነገ ይሞታል ተብሎ የተፈረደበትን ሕዝብ ካለመኖር ወደ መኖር ያመጣ፣ እኖራለሁ ብሎ ያሰበ ሰናክሬምን ከመኖር ወደ አለመኖር የቀየረው ተስፋ ነው። ያ ተስፋ እግዚአብሔር ነው። በሰሞኑ ሲፈጸም ሲደረግ እንዳየነው ከዛም በፊት ሲከናወን እንደነበረው የቤተ ክርስቲያን ሕይወት የኦርቶዶክሳውያን ሕይወት አሁን ላይ በሰው እጅ ላይ ነው። እንደ ጭቃ አፍርሰው ሊሰሩን ይፈልጉናል። እነሱ በፈቀዱ ልክ እንድንኖር ይፈልጉናል። ወራሾቻችንን ብለው ስለሚያስቡ ኦርቶዶክሳውያን ስንባል እውነት አላቸው ወይም ደግሞ እውነት አለን ብለን የምንመካ ስለሆን እውነትም ስላለን ልክ ያባል ሀብት ባህራንን ገንዘብን እንዳይወርስ ብሎ ሞት ይፈልግለት እንደነበር ሁሉ የኛ መኖር የነሱን ሐሰት የሚገልጥባቸው ስለሆነ የኛ አለመኖር የነሱን ሕይወት የነሱን ኑሮ የሚያደላድልና የሚያመቻች ስለሆነ ከመኖራችን ይልቅ አለመኖራችን ፈልገው ሊያሳድዱን ሊገሉን ሊያጠፉን የሚሹ ብዙዎች ናቸው። ከዚህ እጅ ከዚህ ኃይል ከዚህ ምክር ሊያተርፈን የሚችለው ማን ነው? ተስፋ ያደረግነው ማንን ነው? ጉልበታችን ብቻ በቂ አይደለም። ሀብታችን ብቻ በቂ አይደለም። በእጃችን የምናገኘው ዕቃ ቁስ ቢኖረን ያ ብቻ በቂ አይደለም። ታሪክን የሚለውጠው እግዚአብሔር ነው። ሕዝቅያስ ሰናክሬምን ጦርነት መግጠም አልተጠበቀበትም፣ አልገጠመምም። እግዚአብሔርን ብቻ ጠየቀው። እግዚአብሔርን ተስፋ እንዳደረገውና እሱ ማዳን እንደሚችል ለእግዚአብሔር ብቻ አሳወቀ ጉዳዩ። እግዚአብሔርም ቅዱስ ሚካኤልን ላከ። ቅዱስ ሚካኤል በተራ አይደለም ያጠፋቸው። ቅዱስ ሚካኤል ይችላል፣ የእግዚአብሔር መልአክ ነው። በሰይፍ አይደለም፣ እጅ ሙሉ ጋት ወይም ደግሞ ከዚህ እስከዚህ የእጁን መዳፍ ብቻ ለሰራዊቱ አሳያቸው። ያ መዓት ነው። በዚህ ጊዜ 180,000 የሚሆን ሰራዊት
ደም ጎርሶ ነው የተገኘው። ይህ መልአክ የኛ ነው። ይህን ያዘዘው እግዚአብሔር የኛ ነው። ስንፈራ ያሳዝናል፣ ስንደነግጥ ያሳዝናል። ምክንያቱም መተማመኛ የሌለው ነው የሚፈራው። አንድ ነገር ላንሳና ልጠቅለው። አንድ ሕፃን አባቱ እስካለ ድረስ ጉዳት ይደርስብኛል ብሎ አይፈራም። ምክንያቱም አባቱ ከጎኑ ካለ ሁሉን እንደሚችል ነው የሚያምነው ሕፃኑ። ከመጣው ነገር ሁሉ ሊያድነው እንደሚችል ያምናል ሕፃኑ። ስለዚህ አይፈራም። እኛ ደግሞ እግዚአብሔር አባታችን እኛ ልጆች ሆነን እንደምንኖር የምናምን ሰዎች ነን። መፍራታችን ለምን ይሆን ታዲያ? አባት እንደሌለው ሕፃን መሆናችን ነው። አባት የሌለው ሕፃን አባት እንዳለው ሕፃን አይመካም። ሁልጊዜም በሰቆቃ በልቅሶ ይኖራል። ሁልጊዜ በፍርሃት ነው የሚኖረው። ስለዚህ ተስፋ የሆነንን አባታችንን ከኛ አርቀነዋል ማለት ነው። በእኛ መፍራት አይደለም መሆን ያለበት፣ መፍራት አይደለም የሚጠበቀው፣ መፍራት አይደለም መደንገጥ አይደለም። አንደኛ የመጣውን መከራ በጸጋ ልንሸከመው የምንችልበት ኃይል ተሰጥቶናል። ይህ አንዱ ነው። ሁለተኛ መመከት የምንችልበት ኃይል እግዚአብሔር አለን። እስራኤልን የተነሱባቸውን ነገስታት ሁሉ ሊመልሱበት የቻሉ የእግዚአብሔር ኃይል አለ። ያ ኃይል ለኛም ኃይላችን ነው። ያ አምላክ ለኛም አምላካችን ነው። ፈርዖንን ከመኖር ወደ አለመኖር የቀየረው፣ እስራኤልን ይሙት በቃ የተፈረደበትን እንዲኖር የፈቀደለት አምላክ ለኛም አምላካችን ነው። እስራኤልን እንዲረዳ የታዘዘው ቅዱስ ሚካኤል እኛ በዓሉን የምናከብርለት መልአክ ነው። የሚችል አምላክ እያለን እንደማይችሉት መሆን ለምንድን ነው? የሚያደርግ አምላክ እያለን የማያደርግ አምላክ እንደምንከተል የምንፈራው ለምንድን ነው? ኃያል አምላክ እያለን ደካማ አምላክ እንደሚያመልኩት ለምን እንሆናለን? ኦርቶዶክሳውያን የባህራንን ታሪክ ማሰባችን እግዚአብሔር ታሪክ እንደሚቀይር ምናይበት ነው። ዛሬ በለቅሶ በሐዘን ያለች ቤተክርስቲያን ነገ ተስፋ አለን፣ እግዚአብሔር ይቀይረዋል ብለን ተስፋ አለን። በእኛ ሞት የሚተከሉ እንዳሉ እናምናለን። የሰማዕታቱ ደም የሚያበቅላቸው ነገሮች አሉ። እንዲህ ነው የመጣችው ቤተክርስቲያን። ምእመናን ይሞታሉ፣ ነገር ግን የምእመናኑ ሞት ደማቸው ኦርቶዶክሳውያንን ያፈላል። ኃይል ያላቸው ሰዎች ሲሞቱ ኃይል ያለውን ሰው ይዘው ነው የሚነሱት። ደካማ ሰው ሲሞት ደካማ ነው ይዞ የሚነሳው። እኛ ብንሞት ደካሞች ስለሆን ፈርተን በግድ ስለሆነ የምንሞተው በስራችን የምናፈራው ፍሬ አይኖርም። የመከነ ትውልድ ነው የሚሆነው፣ የመከነ ደም ነው የሚሆነው የኛ ደም። ምክንያቱም እኛ በእግዚአብሔር ተስፋ ተማምነን አይደለም እየሞትን ያለነው፣ ሳንፈልግ ነው የምንሞተው። ከስራቸው ሊያበቅሉ የሚችሉት በሞታቸው ህይወትን የሚተኩት እነሱ እግዚአብሔርን ተስፋ አድርገው መሞት ፈልገው የሞቱት ናቸው። እናንተና እኛ መሞት ሳንፈልግ ደግሞ መሞት የለብንም። መሞት ካልፈለግን እንድንኖር የሚያስችል እግዚአብሔር አለ። እሱ የሚያዘን ትእዛዝ አለ። ከኔ ጋር ኑሩ ይላል። በማንኛውም ህይወታችን ውስጥ እግዚአብሔር ካለ የምናቅዳቸው፣ የምናልማቸው፣ የምናስባቸው ነገሮች ሁሉ በእግዚአብሔር ተፈጻሚነትን ያገኛሉ። አሁን የተቸገርነው የምናስበው የምናልመው በእግዚአብሔር ዘንድ ሳይሆን በራሳችን እየተፈጸመ ነው ጉድ እየሆነ ያለን። ስለዚህ ቅዱስ ሚካኤልን ስናከብረው የነ ባህራንን ታሪክ ስንተርክ፣ የነ አፎሚያን ታሪክ ስንተርክ ሐዘናቸውን፣ ብቸኝነታቸውን፣ ነገር ግን ቅዱስ ሚካኤልን ያህል የማይታይ አባት እንዳላቸው፣ እግዚአብሔርን ያህል የማይታይ አምላክ እንዳላቸው፣ ከጎናቸው ያለ ያልተለያቸው የሚረዳ የሚችል አጋዥ እንደነበራቸው መረዳት ይገባናል። እናንተና እኔ በኃጢአታችን ምክንያት ብንደክምም ኃጢአታችንን ተጸይፎ እኛን የማይጸየፍ እግዚአብሔር አምላክ አለ።
ሁል ጊዜ እንደይን ብሌን የሚጠብቀን እግዚአብሔር አለ። ይህንን እግዚአብሔርን ደግሞ የምናርቀው ራሳችን ነን። ምክንያቱም ወተሰፈው ለእግዚአብሔር እግዚአብሔርን ተስፋ አድርጉት ተባልን እንጂ እግዚአብሔር ከኛ ጋር የለም ብለን እንድንናገር ነው የሆነው። ቃሉን ዘንግተነዋል ማለት ነው። ቅዱስ ዳዊት እግዚአብሔርን ተስፋ አድርገው አለ። እኛስ በዚህ ዘመን ይህን ያህል መከራ የሚደርስብን እግዚአብሔር ባይኖር ነው ብለን እንድንናገር ሆነ። ይሄ ደግሞ ትልቅ አደጋ ነው። እንዲረዳን ሳይሆን እንዳይረዳን የሚያደርግ ነው። መኖሩን ከተጠራጠርን ተስፋ የለንም፣ መሞት ነው አማራጫችን ማለት ነው። እንድንኖር ነገ ተስፋ መኖር አለበት። ያ ተስፋ ደግሞ እግዚአብሔር መሆን አለበት። የማይሞተው እሱ ነው፣ የማይሻረው እሱ ነው። እኛን ማኖር የሚችለው እሱ ነው። ማትረፍ ሞትን ወደ ህይወት መቀየር የሚችለው ያየነው የሰማነው እግዚአብሔር ብቻ ነው። ስለዚህ መከራችን ወደ ደስታ፣ ሐዘናችን ወደ መረጋጋት፣ ሞታችን ወደ ህይወት የሚቀይር እግዚአብሔር አምላክ አባት አለን። በአባቱ እንደሚታመን ሕፃን መሆን አለብን። አባት እያለን አንፍራ፣ አንደንግጥ። ከኛ የሚጠበቀውን ብቻ በማድረግ ሕያው እግዚአብሔር ሁሉን እንዲያከናውን እንፍቀድለት። ከዚህ በኋላ ነገሩ ቀላል ነው። ብዙ ሰዎች ኃያልነታቸውን ገልጠውባት ነበር በይች ምድር፣ ነገር ግን አልፈዋል። እኛ ደካማ መስለን ብንታያቸውም ከኛ ጋር ያለ እግዚአብሔር ደካማ አይደለምና እሱን ከፊት ምርኩዝ፣ ከፊት መብራት አድርገን ይህን ተስፋ ሰንቀን ልንጓዝ ግድ ይለናል። እግዚአብሔርን ተስፋ ያደረጉ ሰዎች አልተሸነፉም። ታሪካቸው ተለውጧል። እናንተና እኔም ዛሬ ያለቀስንበት ታሪክ ነገ ወደ ደስታ እንዲቀየር እግዚአብሔርን ተስፋ ማድረግ አንዘንጋ። እግዚአብሔርን ተስፋ ስናደርግ እኛ ራሳችን ነገ የመኖር ተስፋችን ይጨምራል። እንሞታለን ሳይሆን እንኖራለን ወደሚል ምዕራፍ እንተላለፋለን። ስለዚህ ከኛ የሚጠበቀው በንጹህ ልብ፣ በንጹህ ሰውነት፣ በንጹህ ነፍስ ሕያው እግዚአብሔርን ተስፋ አድርገን እሱ የሚያደርግልንን ቸርነት እየጠበቅን መኖር ነው። እሱ የሚያደርገውን ቸርነት ለመጠበቅ ደግሞ ከኛ የሚጠበቁ ነገሮች አሉ። አንድነትን መፍጠር፣ ስለ ቤተ ክርስቲያን ማሰብ፣ ስለ ቤተ ክርስቲያን ማውራት፣ ስለ ወንድማችን መጨነቅ፣ ስለ ወንድማችን ራሳችን ቤዛ አድርገን ለመስጠት መዘጋጀት የእግዚአብሔር አምላክ ትእዛዝ ነው። ምክንያቱም የፍቅር መጨረሻው ራሱን ለጓደኛው አሳልፎ መስጠት ስለሆነ ማለት ነው። ይህን ስናደርግ ሕያው እግዚአብሔር ከኛ ጋር ይሆንና ተስፋችን እውን ሆኖ ቤተ ክርስቲያን እንደምንጠብቃት ከዚህ መከራ ወጥታ፣ ሀገራችን ከዚህ መከራ ወጥታ ወደ ነበሩበት እንደሚመለሱ እናምናለን። ሕያው እግዚአብሔር ለቅዱስ ዳዊት የረዳ፣ ለነ ባሕራን የረዳ፣ ለነ አፎሚያ የረዳ፣ ቅዱስ ሚካኤል ልኮ ሕዝቅያስን ከሞት ወደ ሕይወት ታሪኩን የቀየረ ቅዱስ እግዚአብሔር አምላካችን እኛ ምንም በኃጢአት ብንደክም፣ ምንም በኃጢአት ብንዝል ሕያው እግዚአብሔር ቸርና ለጋስ ደግ አምላክ ነውና በቸርነቱ በምሕረቱ ታሪካችን ሕይወታችን ወደሱ መንገድ ይቀይርልን። ስብሐት ለእግዚአብሔር። ይቆየን።